ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በመፍረክረክ አደጋ ውስጥ ያለው የብልጽግና አገዛዝ የ11ኛ ሰዓት ስለደረሰ አሁን ላይ ላም ባልዋለበት ኩበት ለቀማ የሚመስል ቅዠት አይሉት ህልም አዳዲስ እርምጃ ለመውሰድ እየተውተረተረ ነው። አሁን ላይ ለሚዲያችን ለታይም ሚዲያ የደረሰ መረጃም የትግራይ ውድ ልጅ የኢትዮጵያ የሰላም አባትና የስለላና ደህንነት ሊቁ ታጋይ ጌታቸው አሰፋና የትግራይና የህወሓት እንቁ ሴት ባለጽኑ ዓላማና እምነት የዘመናችን ውድ ሴት ታጋይ ፍትለወርቅ ገብረ እግዚአብሔር ላይ የብልጽግና አገዛዝ ማዕቀብ ሊያደርግባቸው እንደሆነ ነው። የአብይ ዛርና ቆሌ ያለፈውን ጥፋትና ወንጀል በትግራይ ህዝብ ላይ የፈጸመው የዘር ማጥፋት ድርጊት አሁንም የጠገበ አይመስልም። ትግራይና የትግራይ ህዝብ ለደረሰበት በደልና ክህደት በተገቢው መንገድ መፍትሄና ፍርድ ሳያገኝ አሁንም ድረስ ለሰላም መዘመሩንና ሉዓላዊ ግዛቱና ለተፈናቀሉ ዜጎቹ መፍትሄ በመጠየቁ ብቻ በእነ አብይ አህመድና ጀሌዎቹ አሁንም ጦርነት ፈላጊ የጦርነት ሴሰኛ በማድረግ እየከሰሱትና ሲያሻቸው ደግሞ የጦርነት ነጋሪት በየሚዲያውና መድረኮች እያቅራሩ ከዛሬ ነገ ለጦርነት ተዘጋጅተናል ሲሉ መደመጥ ከጀመሩ ቆይተዋል። ዳሩ ግን የሚጮህ ውሻ አይናከስም አይደል ተረቱም። የእነ አብይ አህመድ የሚዲያ ቀረርቶና ዛቻ አሁን ኢትዮጵያውያን እንደ ነጠላ ዜማ ዘፈን የተላመዱት ሆነዋል። ስለሆነም እነዛ ትላንት የ11 ሀገራት ጥምረት አሰባስበው በትግራይ በረሃዎች ሊያጠፋቸው ያልቻለን ውድ የትግራይ ልጆች አሁን ላይ ነገር ፍለጋ ይመስል በጌታቸው አሰፋና በፈትለወርቅ ገብረ እግዚአብሔር ማዕቀብ መደረግ አለበት የሚል የቀን ቅዠት በአምባሳደሮቹ ማውራት ጀምረዋል። አብይ አህመድ ትላንትም ከጦርነቱ ዋዜማና ማግስት በአገር ውስጥና በውጭ የሚኖረው የትግራይ ተወላጅ እኔም ጌታቸው አሰፋ ነኝ፣ እኔም ህወሓት ነኝ የሚል ዝማሬና በቲሸርት አሰርቶ አቋሙንና ድጋፉን እንደነገረውና እንዳሳየው የትላንት ትውስታ ነው። እናም አሁንም በአንዳንድ የትግራይ ተወላጅ የብልጽግና ተላላኪና ሆዳደር ተጋሩ በሚያደርሱለት የተዛባ መረጃም እነዚህ ሰዎች ባልዋሉበት ጉዳይ ማዕቀብ ይደረግባቸው እያሉን ነው። ጥያቄው ግን ማዕቀቡ ከየት ወዴት ነው? የት ያለ ንብረታቸውና ሀብታቸው? እሱም ካላቸው ነው። በተረፈ ከመቀለ ወደ ሽረ ወይስ ወደ ማይጨው? ማዕቀቡ ከየት ወዴት ትንሽ ፈገግ ያሰኛል። እነዚህ የክፍለ ዘመኑ የጀግንነት ተምሳሌት የትግራይ ውድ ልጆች በትላንቱ ትግላቸውና መራራ መስዋዕትነት ክብረዋን ባስጠበቁላት በተወለዱባት መሬታቸው ትግራይ ውስጥ እንዳሉ የዘነጉት ይመስላል። እና አብይ አህመድና ጀሌዎቹ ትግራይ ማለት እኮ የነጻነት፣ የእኩልነት፣ የዲሞክራሲና የሰላም ደሴት ናት። ትላንትም አሁንም በልጆቿ መስዋዕት የፈጠረችው ይህ የሰላም ነፋስ ነገም ይሁን ከነገ ወዲያ ከውስጥም ይሁን ከውጭ ለሚቃጥባት አደጋ በማያዳግም መንገድ በማጽናት ጉዞዋን የምትቀጥል የጀግኖችና የአዋቂዎች የተዋጊዎችና አዋጊዎች ምድር መሆኗን ጠላትም ወዳጅም ማወቅ አለበት። ይሁን እንጂ እነ አብይና ጀሌዎቹ ከሁለት ቀናት በፊት በመቀለ ሰብዓ ካሬ ተብሎ በሚጠራው የተፈናቃዮች መጠለያ ጣቢያም በጠራራ ፀሐይ በጅብ ስለተበላው የ1 ዓመት ከ4 ወር ህፃን ናኦድ ኃይለሥላሴ ሞትና የህዝባችን ስቃይ ለሰከንድ አያማቸው። በአንጻሩ ትላንት ያልጨረሱትን የደም ጥማታቸውና ስካራቸው ቂማቸውን ዳግም በትግራይ ህዝብ ላይ ለመወጣት አሁንም ሲያጓሩ ይታያሉ። እናም የብልጽግና አገዛዝ በአንድ ሆዳደር አምባሳደር ሌንጮ ባቲ የተባለ ግለሰብ ምክንያት ህወሓት በድብቅ ከኤርትራ በመገናኘት በፌዴራል መንግስቱ ላይ ጦርነት ለመክፈት እየመከረ ነው በማለት ዳግም ጦርነት የሚጀመርበት ሰበብና ምክንያት መዘላበድ ጀምረዋል። ቀጥሎም በነጌታቸው አሰፋ ፈትለወርቅ ገብረ እግዚአብሔር በተለየ መንገድ ማዕቀብና እገዳ እንዲወሰድ ይናገራል። የዘመኑ የብልጽግና አምባሳደር ተብዬው ትላንት በትግራይ ጦርነት ለመጀመር የሰሜን እዝ ተጠቃ ነበር ምክንያቱ። አሁን ደግሞ ከትላንት ወዳጁ ከሻዕቢያው ጋር ህወሓት ከሻዕቢያ እየተገናኘ ነው የሚል ፈሊጥ ይዞ ብቅ ብለዋል። ይሁን እንጂ አሁንም የትግራይን ህዝብ ማንበርከክ አይቻልም። 4 ነጥብ። የትላንቱ የሰሜን ወሎ በብልጽግና ላይ የደረሰው ጥቃትና ውድመት ተከትሎም የብልጽግና መከላከያ ጀኔራል አሰፋ ቸኮልን በቁጥጥር ስር አውሎታል። የሰሜን ምስራቅ እዝ ኮማንድ አዛዥ የሆነው ጀኔራል አሰፋ ቸኮል እንደሚታወቀው ከወራት በፊት በአፋር ግንባር በብልጽግና አገዛዝ አሰብን ለመውረር እያደረገው ያለው ወታደራዊ ዝግጅት በአፋር ሰመራ በሚገኘው የኮማንድ ቢሮ ሆኖ የሚያደራጅና የሚያስተባብረ ጀኔራል እንደነበረም እንዲሁም ከትግራይ ሰራዊት ከድተው በአፋር ክልል በብልጽግና በጀት እየተደራጁ ያሉት የትግራይ የቀድሞ ሰራዊት አባላት በቅርብ ርቀት የሚከታተልና የሚያደራጅ ጀነራል ነው። በሰሜን ወሎ በነምሬ ወዳጆ ዋርካው የሚመራው የፋኖ ኃይል በትላንትናው ዕለት በብልጽግና መከላከያ ላይ ባደረሰው መብረቃዊ ጥቃት ተከትሎም በወልዲያ የነበሩ ከፍተኛ የብልጽግና ሹማምንትና ከጥቃቱ የተረፉ የመከላከያ መኮንኖች ትላንት አመሻሹ ላይ ሰግተው ከወልዲያ ወደ አፋር ክልል ለመጓዝ ሲሞክሩ በቦታው የነበረ የመከላከያ ሰራዊት ማለፍ እንደማይችሉና ወደ ወልዲያ መመለስ እንዳለባቸው ከበላይ ትዕዛዝ መጥቷል ተብለው
ተመልሰዋል። ለዚህ ለትናንቱ የብልጽግና ሽንፈትና ውርዴት ተጠያቂውና በቦታው ክፍለ ጦርን ሊመራ የተመደበው የሰሜን ምስራቅ እዝ ዋና አዛዥ ጀነራል አሰፋ ቸኮል ለጊዜው ባልተገለጸ ምክንያት ሽንፈቱ ካጋጠመ በኋላ በብልጽግና አገዛዝ በቁጥጥር ስር ውሎ የቁም እስረኛ በማድረግ መረጃዎች እያጣራ እንደሆነ ነው ከወደ መከላከያ የተሰማ መረጃ የሚያትተው። ሚዲያችን ታይም ሚዲያ ከቦታው መረጃ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። የብልጽግና አገዛዝ ቢሾፍቱ አየር ኃይል ካምፕ ከአረብ ኤምሬትስ ባመጣቸው የውጭ ዜጋ የድሮን ባለሙያዎች አማካኝነት የድሮን ዝግጅት እያደረገ እንደሆነ መረጃ ደርሶናል። እነዚህ ከአየር ኃይሉ ካምፕ ወደ ውጭ እንደማይወጡና እንደማይፈቀድላቸው የሚፈልጉትን ሁሉ ከአረብ ኤምሬትስ መንግስት በተገኘ ገንዘብ ትላልቅ የመዝናኛ ቦታና የመዋኛ ገንዳ ጭምር ተሰርቶላቸው በግቢው ውስጥ እንደሚዝናኑ ነው መረጃው የሚጠቁመው። እነዚህ የድሮን ባለሙያዎችና ኦፕሬተሮች ከአረብ ኤምሬትስ የመጡበት ምክንያት የብልጽግና አገዛዝ በቅርቡ ሊያካሂደው እያሰበው ላለው የአሰብ ወረራና ከትግራይ ጋር ለመግጠም እያደረገው ያለው ዝግጅት የመጡ ናቸው ይላሉ። ይህ በእንዲህ እንዳለ በአሁኑ ሰዓት በአዲስ አበባ ከተማ በተጋሩና በኤርትራውያን ተወላጆች ያነጣጠረ ከፍተኛ የቤት ለቤት ፍተሻ እንደተጀመረ መረጃ ደርሶናል። በተለይ በኮንዶሚኒየምና በሪል ስቴት አፓርታማዎች የሚኖሩ ተጋሩ ላይ በየቤታቸው እየዞሩ መታወቂያቸውን ኮፒ በማድረግ ገሚሶቹ በማስፈራራት ገንዘብ እየተቀበሉ በጣም በሚያሳዝን ሁኔታ የትግራይ ተወላጆች በገዛ ሀገራችን በሚሏት ኢትዮጵያ ምድር ላይ ስቃያቸውን እያዩ ነው። ከአሁን በፊት የአዲስ አበባ ከንቲባ አዳነች አቤቤ በአንድ መድረክ ላይ ትግራዮች አዲስ አበባ ሊኖሩና ሊሰሩ እኛ ፈቅደንላቸው ነው እንዳለችው፣ አሁንም የትግራይ ተወላጆች በአዲስ አበባ በአዳነችና ብልጽግና ችሮታና ፈቃድ የሚኖሩ የመስል በጠራራ ፀሐይ በማንነታቸው ብቻ እየታደኑ እየተፈተሹና እየታሰሩ ይገኛሉ ሲል ከአዲስ አበባ ማምሻውን መረጃ አድርሰውናል። በጀነራል ሰዓረ መኮንንና ብርጋዴር ጀነራል ገዛኤ አበራ ግድያ ዙሪያም ያልተሰሙ መረጃዎችን የሚዳስስ የምርመራ መጽሐፍ ገበያ ላይ መዋሉ ታወቀ። ጀነራል ሰዓረ መኮንንና ብርጋዴር ጀነራል ገዛኤ አበራን ማን ገደላቸው፣ ጥቃቱ እንዴት ተፈጸመ የሚል ጥልቅ ምርመራን ያካተተ መጽሐፍ አማዞን ላይ ለገበያ መዋሉ ተሰምቷል። ሰኔ 15 ቀን 2011 ዓ.ም በጀነራል ሰዓረና በጀነራል ገዛኤ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚዳስሰው ይሄው የምርመራ መጽሐፍ የችሎቱን ሂደትና የፎሬንሲክ ምርመራ ውጤትን ጨምሮ የዓይን ምስክሮችን ቃል ያካተተ መጽሐፍ መሆኑ ታውቀዋል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የዕድሜ ልክ ጽኑ እስራት የተበየነበትን የ10 አለቃ መሳፍንት ጥጋቡ ቃልም ይዘዋል። 10 አለቃ መሳፍንት እኔ አልገደልኳቸውም፣ ጀነራሎቹ የተገደሉት በግቢው አጥር ዘለው በገቡም የሰለጠኑ ተኳሾች ነው ሲል ይናገራል። መጽሐፉ ውስጥ ከብርጋዴር ጀነራል አሳምነው ጽጌ ጋር የነበረ ግንኙነት ምን ይመስላል ተብሎ ሲጠየቅ የሰጠው ምላሽ በመጽሐፉ ተካቷል። ጀነራሎቹ ተገደሉበት የተባለው ሽጉጥ ባለቤቱ ማን ነው? ለምን የጣት አሻራ ሳይገኝ ቀረም? በዕለቱ የጥበቃ ካሜራዎቹን ማን አጠፋቸው? የዕለቱ የጥበቃ ተረኛ ለምን ከጥርጣሬ ውጭ ሆነ? የሚሉ እስካሁን ያልተሰሙ መረጃዎችን እንደሚዳስስ ለሚዲያችን ተልከዋል። ብዙ አከራካሪ ጉዳዮችን በማስረጃ እየነቀሰ ፍንቶ አድርጎ የሚያሳይ ነው የተባለለት ይህ የምርመራ ዘገባም በመጽሐፍ ሰንዶ ለአንባቢያን ለማድረስ 2 ዓመት ያህል እንደወሰደበት ታውቋል። መጽሐፉን ለየት የሚያደርገው በሀገራችን የምርመራ ጋዜጠኝነት ታሪክ ውስጥ ፈርቀዳጅ መሆኑን ነው የተባለለት ሲሆን ጸሐፊው አሁን ላይ አገር ውስጥ የሚገኝ በመሆኑም ለደህንነቱ ሲባል ከጋዜጠኛው በሚል የብዕር ስም እንዲታተም ሆኗል። መጽሐፉ አሁን አማዞን ላይ እየተሸጠ ይገኛል። የተባበሩት መንግስታት ዓመታዊ የፈጠራ ሪፖርት ኢትዮጵያ ከ139 ሀገሮች 134ኛ ደረጃ ተሰጣት። በተባበሩት መንግስታት ዓመታዊ የፈጠራ ሪፖርት ኢትዮጵያ ከ139 አገሮች 134ኛ ደረጃ ተሰጣት። የተባበሩት መንግስታት ድርጅት ተመድ አእምሯዊ ንብረት መብቶች ድርጅት እንደ አውሮፓውያን አቆጣጠር የ2025 ዓመታዊ የፈጠራ ብቃት ሪፖርት ኢትዮጵያን ከዓለም 139 አገሮች 134ኛ ከአፍሪካ ደግሞ 28ኛ ደረጃ ላይ እንደምትገኝ አስታወቀ። የአገሪቱን የፈጠራ ቁመና ለመለካት ከ80 በላይ አመላካች መስፈርቶችን መጠቀሙን በማስታወቅ የጥናትና ምርምር፣ የካፒታል ፍሰት፣ ከፍተኛ ቴክኖሎጂዎችን ለውጭ አገር ገበያ ማቅረብ አቅም፣ የአእምሯዊ ንብረት አያያዝና በርካታ ጉዳዮችን በመዳሰስ ባለ 300 ገጽ ሪፖርቱን ይፋ አድርገዋል። ዓመታዊ ሪፖርቱ ሌሴቶን በ132ኛ፣ ጊኒን በ23ኛ፣ ኢትዮጵያን በ134ኛ፣ ማሊን በ35ኛ፣ ቬኔዙዋላን በ136ኛ፣ ኮንጎን በ137ኛ፣ አንጎላን በ38ኛና ኒጀርን በ39ኛ ደረጃ መድበዋቸዋል።
ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 130ኛ ደረጃ ይዛ የነበረ ሲሆን በዚህኛው ዓመት ደረጃዋ ማሽቆልቆሉን ሪፖርት ያመለክታል። ይሁን እንጂ በኢትዮጵያ ቴክኖሎጂን ከኢንቨስትመንት ጋር በማስተሳሰርና የተሻለ ምህዳር በመፍጠር ረገድ መሻሻል መኖሩን ያስረዳል። ዓመታዊ ጥናቱ እንደሚያሳየው አጠቃላይ የፈጠራ ደረጃዋ 134ኛ የሆነችው ኢትዮጵያ በተቋማት ብዛት 122ኛ፣ በሰው ሀብትና ጥናትና ምርምር 139ኛ፣ በመሰረተ ልማት 130ኛ ደረጃ ላይ ትገኛለች ይላል። በተሰባጠረ የቴክኖሎጂ ገበያ 133ኛ፣ በቢዝነስ ምህዳር 134ኛ፣ በእውቀትና የቴክኖሎጂ ሽግግር 82ኛ እንዲሁም በቴክኖሎጂ የፈጠራ ስራዎች 139ኛ ላይ መድቧታል። ዓመታዊ ሪፖርቱም ኢትዮጵያ ከጎረቤት ኬንያና ሩዋንዳ ያነሰ አፈጻጸም ብታሳይም በኦንላይን የመንግስት አገልግሎት መልካም ጅማሮ፣ የብሮድባንድ የሞባይል ኢንተርኔት ተደራሽነትና ዲጂታል ምህዳሮች ላይ መሻሻል እያሳየች ያለች አገር መሆኗንም አስረድተዋል። ኢትዮጵያ በፈጠራ የተሻሉ የወደፊት እድሎች እንዳለዋት ቢያሳይም አሁንም የቀጠሉ መሰናክሎቿ በተለይም የግሉ ዘርፍ በኢመደበኛ ኢንተርፕራይዞች የተያዘ መሆኑ፣ ለፈጠራ ስራዎች ፋይናንስ የሚያቀርቡ አካላት አለመኖር፣ የትምህርት ዘርፍና የኢንዱስትሪው ደካማ የሆነ ቅርርብ የኢትዮጵያን አጠቃላይ ቴክኖሎጂ የፈጠራ ቁመና ግርጌ ላይ አስቀምጧታል ይላል ሪፖርቱ። ኢትዮጵያ ከ139 ሀገሮች ጠርዝ ላይ ብትቀመጥም መንግስት ይፋ ያደረገው የዲጂታል ትራንስፎርሜሽንና ኢትዮጵያን ለማዘመን የሚደረገው ጥረት፣ አዳዲስ ስታርአፕ ቢዝነሶችን ለመደገፍ የሚደረጉ እንቅስቃሴዎችና በቴክኒክና ሙያ ማሰልጠኛ ተቋማት የሚደረጉ ኢንቨስትመንቶችም መልካም ጅማሮ ናቸው ብለዋል። ሪፖርቱ ስዊዘርላንድ፣ ስዊድን፣ አሜሪካ፣ ኮሪያና ሲንጋፖር የዓለም የቴክኖሎጂ ቁንጮ ፈጣሪዎች ብለዋቸዋል። ከሰሃራ በታች የሚገኙ የአፍሪካ ሀገሮች ደግሞ ሞሪሼስ፣ ደቡብ አፍሪካ፣ ናምቢያ፣ ናይጄሪያና ሩዋንዳ የተሻለ አፈጻጸም ያሳዩ አገሮች መሆናቸውን በሪፖርቱ ተመላክተዋል። ኢትዮጵያ በቴክኖሎጂ ላይ በምታደርገው ጥናትና ምርምር በአገር አቀፍ ደረጃ በጣም ውስን ተቋማት ብቻ በዘርፉ ላይ ትኩረት ማድረጋቸው ተጠቅሷል። በኢትዮጵያ ደካማ መሰረተ ልማት፣ የኃይልና የኢንተርኔት መቆራረጥ እንዲሁም የትራንስፖርት ዘርፍ አስተማማኝ አለመሆኑ ለፈጠራ ስራ ቁልፍ የሆኑና ነገር ግን በኢትዮጵያ አስተማማኝ ያልሆኑ አቅርቦቶች ሲል ሪፖርቱ አስቀምጧቸዋል። ኢትዮጵያ ምንም እንኳን ሰፊ የወጣት ኃይል ያለባት አገር ብትሆንም የትምህርት ስርዓቱ በቴክኖሎጂ የሰለጠነ የሰው ኃይልን ማብቃት ላይ ሰፊ ክፍተት ያለበት መሆኑን የተባበሩት መንግስታት ሪፖርት ያስረዳል። ውድ አድማጮቻችን ለአሁን ያዘጋጅንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።